የጥቁር ኮሚኒቲ ኢቨን ምስኪን የሆኑ የተለያዩ ኮሚኒቲዎችም ልጆች ይሰወራል። የሚጠፉ ወጣት ወንዶች ልጆች ወጣትም አይባሉም ልጆች ናቸው። በጣም ኮሚኒቲያችን በጣም መጠቀቅ አለበት። 300 400 ህፃን ጠፍቶ ምንም ማይደረግ ከሆነ ኢትስ ጀስት በጣም ፔንፉል ነው። መቼም አንዳንዱን ነገር እንረዳዋለን። እንደዚህ አይነት ነገሮች እንዳሉ አናቅም ማለት አይቻልም። ይህን ሁሉ ዓመት እዚህ ሀገር ስንኖር ሰብ መሸበር፣ መጨናነቅ፣ የልጆቹ ይሙቱ ይኑሩ አለማወቃቸው በጣም ነው የሚያሳዝነው። ከግማሽ በላይ የሚሆኑት ጥቁራቸው መሆናቸው ራሱ በጣም የሚያስፈራ። እዛ ከሆነ ቻይልድ ትራፊኪንግ በጣም ሲሪየስ ክራይም ነው። ፖሊስ ኢንቮልቭ ማድረግ አለበት። ሰዎች ናቸው እሪ እያሉ የጮሁ አቴንሽን እንዲያገኝ ያደረገው እና ያን ነገር ስታይ ትኩረት ለምንድን ነው የማይሰጠን? እነሱ ላይ ካፒታላይዝ ያደርጉና የልጆቹን አእምሮ ትዊስት አድርገው ወደማይመለስ ወንጀል ውስጥ ይከቷቸዋል። እነዚህ ልጆች ተጋላጭ የሆኑ ልጆች የማንነት ጥያቄ ያለባቸው፣ ጠንካራ ቤተሰባዊ መሰረት የሌላቸው ናቸው። ክላስሩም ሪሌሽንሺፓችሁን ከልጆች ጋር ፖዚቲቭ አድርጉ። በቶሮንቶና አካባቢ በየዓመቱ በመቶዎች የሚቆጠሩ ወንዶች ልጆች ይጠፋሉ። ከነዚህ ውስጥ ከግማሽ በላይ የሚሆኑት ከ14 ዓመት እስከ 17 ዓመት የእድሜ ክልል ያሉ ጥቁሮች ናቸው። እንደ ሲቢሲ ዘገባ ከሆነ አብዛኞቹ እነዚህ ወጣቶች በህገወጥ የአደንዛዥ ዕፅ ዝውውር ላይ ለመሰማራት በኦንታሪዮ በጣም ራቅ ወዳሉ ከተሞች ይላካሉ። ለመሆኑ የኛ ማህበረሰብ ስለዚህ ጉዳይ ምን ያህል ግንዛቤ አለው? መሰረታዊ መንስኤዎች ውስጥ ምን ናቸው? Like, comment, and subscribe to Dar Escobar for more videos. ሰላም ጤና ይስጥልኝ። እንደምን አላችሁ ዳር እስከዳር ቤተሰቦች? እኔ እስከዳር እባላለሁ። ዛሬም እንግዲህ እንደተለመደው አንድ እንግዳ ይዤላችሁ መጥቻለሁ። እንደተለመደው ዝግጅታችንን ላይክ እና ሰብስክራይብ በማድረግ እንድትጀምሩ ጠይቃለሁ። የዛሬ እንግዳዬ ዶክተር ፍስሐ ያዕቆብ ይባላል። ዶክተር ፍስሐ ከ15 ዓመታት በላይ በከፍተኛ ትምህርት ማህበራዊ ፖሊሲ እና በፕሮጀክት አስተዳደር ልምድ ያለው ሲሆን የዶክተሬት ዲግሪውን በንጽጽራዊ ዓለም አቀፍ የልማትና የስርዓተ ትምህርት ንድፍ ኮምፓራቲቭ ኢንተርናሽናል ዲቨሎፕመንት ስተዲስ ኤንድ ከሪኩለም ዲዛይን ከቶሮንቶ ዩኒቨርሲቲ አግኝቷል። በአሁኑ ሰዓት በሃምበርግ ኮሌጅ በፕሮፌሰርነት ከብዙ በጥቂቱ የካናዳ ማህበራዊ ፖሊሲ፣ የፍትህ ስርዓት፣ የግጭት አፈታት እና የሰላም ግንባታን በማስተማር ላይ ይገኛል። በተጨማሪም ዶክተር ፍስሐ በማህበረሰባችን ውስጥ ባሉ የበጎ አድራጎት ስራዎች ላይ በስፋት እየተሳተፈ ያለ ሲሆን በተለይም ወጣቶችን ሜንቶርሺፕ ወይም የተምሳሌትነትን ስራ ከሌሎቹ ጓደኞቹ እና የሙያ አጋሮቹ ጋር በመሆን ወጣቶችን ለማብቃት በጣም ብዙ ጥረት እያደረገ ይገኛል። ፍስሐ እንግዲህ ቤት ለእንግዳ ብያለው፣ እንኳን ደህና መጣ ወደ ዳር እስከዳር። እሺ እስከዳር፣ እኔንም ስለጋበዝሽኝ በጣም አመሰግናለሁ። ጀነረስ የሆነ ኢንትሮዳክሽን ደግሞ ስላደረግሽ ሞር እግዚአብሔር ያክብርልኝ። ሃፒ ቱ ቢ ሄር። ታንክ ዩ። አይ እንደውም የብዙ የተውኩት ነገር አለ። እንደውም በጣም ባጭሩ ነው ያስተዋወቅኩ፣ ግን ስራ ራሱ ይመሰክራል። ስለዚህ ችግር የለም። እንግዲህ ዛሬ ፍስሐ እዚህ የጋበዝኩ እንደ አጋጣሚ ሆነው የምትሰራበት ሙያ ከዚህ አሁን ከርዕሰ ጉዳዩ ጋር በጣም ተያያዥ ነው ስላገኘሁት ነው እና ለዛሬው ውይይታችን መነሻ እንዲሆን ሲቢሲ ቴሌቪዥን ሚሲንግ ብላክ ቦይስ በሚል ርዕስ የሰራውን ጥናታዊ ፊልም እንድታይ ጠይቄህ ነበረ። እንግዲህ እንደሚታወቀው ሲቢሲ ረጅም እድሜ ያለው እና ጠለቅ ያለ ይዘት እና ጥራት ያላቸውን ፕሮግራሞች በማቅረብ የሚታወቅ ጥሩ ተቀባይነት ያለው ሚዲያ ነው እና በዚህ አጋጣሚ ሁሉም ወላጆች ከልጆቻቸው ጋር ሆነው ይህንን ዶክመንተሪ ወይም ጥናታዊ ፊልም እንዲያዩት እጋብዛለሁ። ከ12 ዓመት ጀምሮ ያሉ ልጆች ቢያዩት ችግር ያለው አይመስለኝም። እንግዲህ እንደ መጀመሪያ ጥያቄ ዶክመንታሪውን ወይም ጥናታዊ ፊልሙን ስታየው ምንድን ነው የተሰማህ? እንደ ወላጅ ሊሆን ይችላል፣ ወይም ደግሞ በሙያው በጉዳዩ ላይ እንደሚሰራም ሰው ሊሆን ይችላል። አመሰግናለሁ እስከዳር። ዶክመንተሪውን ሳየው ቱ ቢ ኦነስት ይሄን ነገር ከዚህ በፊት እናውቀዋለን። አንድ ደስ ያለኝ ነገር ቢሆን ምንድነው አቴንሽን ማግኘት፣ በተለይ ለእንደዚህ በሲቢሲ ደረጃ ለፓብሊክ አዌርነስ እንደዚህ በፊፍዝ ስቴት ቆንጆ ዶክመንተሪ ይሰራሉ። በፐብሊክ መውጣቱ በጣም ጥሩ ነገር ነው። ነገር ግን በጣም ልብ የሚሰብር ነገር ነው። ብዙ ህፃናቶች 12፣ 13፣ 14፣ 15
በተለይ እነዚህ ቨልነራብል የሆኑ የጥቁር ኮሚኒቲ ኢቨን ምስኪን የሆኑ የተለያዩ ኮሚኒቲዎችም ልጆች ይሰወራሉ በተለያየ ነገር እና ያ በጣም ልብን የሚሰብር ነው። አንደኛ እንደ ፕሮፌሽን በተለይ እንደ ዩዝ ጀስቲስ ኮርሱንም እንደመስጠትና ነገሮችንም እንደምለው በጣም ነው የሚያበሳጨው። በዚህ ደረጃ በዚህ በብዛት በተለይ ኔግሌክትር የሆኑ ነገሮችን በምታይበት ሰዓት ላይ ልብ የሚሰብር ነገር ነው። ሁለተኛ ደግሞ ያለውን ቨልነራቢሊቲ ነው የሚያሳየው። ኮሚኒቲያችን በጣም መጠንቀቅ አለበት። 300 400 ህፃን ጠፍቶ ምንም ማይደረግ ከሆነ ኢትስ ጀስት በጣም ፔንፉል ነው እና እንደ አባት ደግሞ ሌላ ስሜት ውስጥ ነው የሚከትሽ። አስበሽዋል? ልጅሽ ጠፋ እና ምንም ሰፖርት ሳታገኝ ቀናት ወራት ሲያልፉ እና ብዙ ሰዎች ቤተሰቦችን ፍለጋ ላይ እንትን በሚሉበት ሰዓት ላይ የሄዱበት የትራውማቲክ ኤክስፒሪየንስ ራሱ የቤተሰብ መሸበር፣ መጨናነቅ፣ የልጆቹ ይሙቱ ይኑሩ አለማወቃቸው በጣም ነው የሚያሳዝነው እና ኮሚኒቲያችን በዚህ አጋጣሚ ማንኛውም ኮሚኒቲ ማንኛውም ህብረተሰብ ይህን ዶክመንተሪ በደንብ ቢመለከቱት ደስ ይለኛል። ሌላው ደግሞ እንደምታውቂው መርደድ ሚስ ኢንዲጂነስ ኮሚኒቲ ታውቂያለሽ። በዚህ በኔቲቭ ወገኖቻችን በተለይ ሴቶችም ይጠፋሉ፣ በብዛት ይጠፋሉ፣ ይሰወራሉ፣ ይገደላሉ እና ብዙ አቴንሽን አይሰጣቸውም ለረጅም ጊዜ። ይሄም ወደፊት የመጣበት ምክንያት ሰዎች ናቸው እሪ እያሉ የጮሁ አቴንሽን እንዲያገኝ ያደረገው እና ያን ነገር ስታይ ትኩረት ለምንድን ነው የማይሰጠን? ለምንድን ነው እኛ ሴን ነገር አክቲቭሊ ሞኒተር የማናደርገው የሚለውን ነገር ነው። እንግዲህ ሌላ ኮዞቹን ለምን እንደዚህ ሆነ የሚሆን ነገር ደግሞ ቀስ እያልን እናየዋለን። እንመጣበታለን ሁሉም ላይ። አሁን እንደው ለሰው መጀመሪያ ባክግራውንድ አጠር ያለ መረጃ ለመስጠት ነው። ዶክመንተሪው እንግዲህ ያው ርዕሱ እንደሚያመለክተው የሚጠፉ ወጣት ወንዶች ልጆች፣ ወጣትም አይባሉም ልጆች ናቸው። በጣም እንዳልከው ከ7ኛ ክፍል ከ8ኛ ክፍል ድረስ ሊጀምር ይችላል። እነሱ ጠፍተው እንዴት ወደ ሌሎች የተለያዩ አካባቢዎች በህገወጥ አደንዛዥ እጽ ዝውውር ላይ ለመሳተፍ እንደሚሄዱ እነዚህ ልጆች እና የሚያሳየው ዶክመንተሪ እና አንተ ስታየው ያልጠበቅከው ወይም ከዚህ በፊት የማታውቀው ነገር አግኝተሃል ከጥናታዊ ፊልም ውስጥ ወይም እንደው ያስደነገጠህ ነገር? ያስደነገጠኝ ነገር ብዛቱ 300 በ2024 እና 2025 ብቻ ከ300 በላይ ህፃናቶች ጠፍተው በቃ ምንም እንዳልተፈጠረ አይነት ነገር። ምክንያቱም ኢንቮልቭ የሚያደርጉት ነገር ህይወታቸው ሪስክ ላይ ነው እንዳልሽው፣ በእነዚህ ወንጀል ውስጥ የመግባት ቻንሳቸው ባይዘወይ ይሄ ጠፉ ይባላል እንጂ ቻይልድ ትራፊኪንግ ነው። ያናደደኝ ነገር ምንድን ነው መጨረሻ ላይ ያው ፖሊሶቹም ኢንቨስቲጌት አድርገው ሲያገኟቸውም ራሱ በቻይልድ ትራፊኪንግ የሚከሰስ ሰው የለም። ምክንያቱም እነዚህ ልጆች ሉር አድርገዋቸው ግሩም አድርገዋቸው ከትምህርት ቤት እንትን ብለው በተለያየ ጥቃቅን ነገሮች ልጆች ኢንፍሉዌንስ ይደረጋሉ። አእምሯቸው በጣም ገና አልዳበርም። እስከ 25 ዓመት አንድ ሰው ጭንቅላቱ ያድጋል፣ ብሬኑ ያድጋል። ነገር ግን 18 ዓመት ላይ ሲደርስ ማቹር ሆነ ይባላል እንጂ ሳይንስ እንደሚነግረን ከሆነ እስከ 24 እስከ 25 ዓመት ስቲል ልጆች ዲቨሎፕሜንታል ስቴጅ ላይ ነው የሚኖሩት ሞስት ኬዝስ እና እነዚህ ደግሞ በጣም ገና እንቦቀቅላ ልጆች ናቸው። የተለያየ ነገር ስታሳያቸው እንደዚህ ታደርጊያለህ፣ ይህን ታገኛለህ። በተለይ ደግሞ ትንሽ ቨልነራብል የሆኑ ኢኮኖሚ ችግር ያለባቸው ቤተሰብ ማይከታተላቸው እና ቤተሰብ ማይከታተላቸው ሲባል እንግዲህ በተለያየ ነገር አንዳንድ ቤተሰብ 3 4 ስራ ሊሰራ ይችላል። ልጆችን ጊዜ ላያገኝ ይችላል። በዛ ሰዓት ላይ ምንድነው የሚያደርጉት? ያው በኋላም እንደምናየው ከትምህርት ቤት አንጻር ከኮሚኒቲ አንጻር እነዚህን ችግሮች እንመጣበታለን። ልጆቹ ምንድነው በዚህ ሰዓት ላይ ቨልነራብል በሚሆኑበት ሰዓት ላይ ቅድም እንዳልኩሽ እነሱ ላይ ካፒታላይዝ ያደርጉና የልጆቹን አእምሮ ትዊስት አድርገው ወደማይመለስ ወንጀል ውስጥ ይከተዋቸዋል። ከዛ በኋላ በጣም ወደሚያስፈራ አቅጣጫ ድረግ እንዲሸጡ ያደርጓቸዋል። የሆነ ቦታ ውስጥ ቆልፎባቸው ዶክመንተሪ እንደሚያሳየው እስከ ተንደርቤ ድረስ ከዚህ ይዟቸው ከተንደርቤ ማለት ከዚህ ወደ ስንት የ12 የ13 ሰዓት መንገድ በጣም እና እንዴት ነው አንድ ህፃን ልጅ ከዚህ ከቶሮንቶ አካባቢ ጠፍቶ እዛ ድረስ ከሚደርስ ድረስ
እንዴት ነው የማይታወቀው? እና ከዛ እዛ ቤት ውስጥ ይከቷቸዋል። አንድ ቤት ውስጥ ከከተቷቸው በኋላ ደግሞ ስልካቸውን ይቀበሏቸዋል። በጣም በቃ ደንጀረስ የሆነ ነገር እንዲሰሩ ያደርጓቸውና የልጆቹ ህይወት በከፍተኛ ደረጃ ይበላሻል። ያው ከዛ በኋላ ስኖቦል እያደረገ የሚሄድ ነገር ነው እና መጠንቀቅ አለብን። ስለዚህ ያስደነገጠ ነገር ይሄ ነው። እኔም በጣም ያስደነገጠኝ አሁን እንዳልከው መቼም አንዳንዱን ነገር እንረዳዋለን። እንደዚህ አይነት ነገሮች እንዳሉ አናቅም ማለት አይቻልም። ይህን ሁሉ ዓመት እዚህ ሀገር ስንኖር ግን እኔም በበኩሌ እኔ ደግሞ ያስደነገጠኝን ነገር ብናገር ምን ያህል እንደዚህ ርቀት ያለው ከተማ የትናየት ከቶሮንቶ የትናየት እንግዲህ አንተ አስበው የ13 እና የ14 ዓመት ልጆች እኛ እንግዲህ ሁላችንም ልጆች አሉን። የ13 እና የ14 ዓመት ልጆች ከትምህርት ቤት ጠፍተው ከቤት ወጥተው እንደዛ በጣም የሩቅ የሆነ ከተማ በጣም ልጆች ናቸው እነዚህ ልጆች ቅድም እንዳልከው በጣም አእምሯቸው ያልዳበረ ከዛ በኋላ እዛ ከሄዱ በኋላ ሲሄዱ ደግሞ እንደዛ አይነት ትራፕ ሃውስ ውስጥ ሲቀመጡ የሚሰሩት ነገር ህገወጥ ስለሆነ ራሳቸውን ዲፌንድ ለማድረግ ሽጉጥ ይሰጧቸዋል ምን ይሏቸዋል በጣም በቃ እኔ ምን ልበል ከልጄ ጋር ያየሁት ይሄን ዶክመንተሪ ለዚህ ነው ሰው እንዲያይም የምፈልገው ማስፈራራት አይደለም ግን ማሳወቅ ግዴታ ስለሆነ ነው እና ከዛ ሌላው ደግሞ በጣም የገረመኝ ነገር እዛ ያሉት የህግ አስከባሪ አካላትም ይሄን ነገር ያውቁታል እሱ ነው ወደዛ ልመጣልሽ ነበር ከዚህ ድረስ እንደሚመጡና እዛ ይሄን ነገር እንደሚያደርጉ በግልጽ ያውቁታል እና ልጆች ህፃናት መሆናቸውን ያውቃሉ ግን ወደዚህ ወደ ፖሊሱ ምላሽ ወደ ምኑ እንግዲህ ቀስ እያለን መግባታችን አይቀርም ግን እኔ አንተን ያስደነገጠህን ስጠይቅ እኔ ደግሞ በጣም በቃ ያስደነገጠኝ ነገር ይሄ ነው ፕላስ ደግሞ እሱ ላይ ከተከባታችን በፊት ተንደርቤ ብቻ ነው ከተንደርቤ ደግሞ ሌላ ኔቲቭ በጣም ራቅ ያለ ሪዘርቭ ውስጥ ሁሉ የተገኘው 200 ፋሚሊ ብቻ የሚኖርበት ሪዘርቭ ላይ እየሄዱ እንዲሸጡ ያደርጓቸውና በቃ ልጆችን እንዳልሽው ወደ ሲሪየስ የሆነ ችግር ውስጥ ነው የሚከታቸው። ሌላው ምንድነው አሁን ከዚህ ከቻይልድ ትራፊኪንግ ጋር ማያይዙበት ምክንያት ምንድነው? እንደዛ ከሆነ ቻይልድ ትራፊኪንግ በጣም ሲሪየስ ክራይም ነው። ፖሊስ ኢንቮልቭ ማድረግ አለበት። እስከ ፌደራል ብዙ ሪሶርስ ይጠይቃቸዋል። አሁን ሳያቸው የሚያደርጉት ምንድነው አካውንታቢሊቲውን ፖሊስን ሪስፖንሲቢሊቲ አለበት በዚህ በጣም ሲሪየስ የሆነ ሪስፖንሲቢሊቲ ያንን ግን ምንድነው ወደ ፋሚሊ ሽፍት የማድረግ ወደ ልጆቹ ሽፍት የማድረግ ብሌም ለቪክቲም የሚባል ነገር አለና ልጆቹ ወደዛ ያ ነገር ትንሽ አበሳጭቶኛል። ያው ወደፊት እንግዲህ ብዙ ነገር ይጠበቃል ከቤተሰብም ከህብረተሰቡም ማለት ነው። ሌላው አስደንጋጩ ነገር ያው ቁጥሩ አንተም ተናግረዋል። ይሄ እንግዲህ በጣም ለእኔ እንደ ማህበራዊ ቀውስ ነው የማየው ትልቅ የማህበራዊ ቀውስ ነው። ምክንያቱም እንዳልከው ከ300 ምናምን ተማሪ አሚን ጥቁር ወጣት ወይም ደግሞ ያንግ ልጆች ብዬ ነው የምጠራቸው ወጣትነትም አልደረሱም እና ከነሱ ውስጥ ከ300 ምናምን ቁጥሩን አሁን ኤግዛክትሊ ጋር እንደጻፍኩት እንጂ ከዛ ከ300 ምናምን ውስጥ የጠፉት ከግማሽ በላይ የሚሆኑ ጥቁሮች መሆናቸው ራሱ በጣም የሚያስፈራ ነው። ምክንያቱም የቶሮንቶ ፖፕሌሽን 10% ነው። 10% ውስጥ ያንን ያህል ሞር ዛን ሃፍ እንግዲህ ምን ያህል ቁጥሩ በጣም አስደንጋጭ ቁጥር ነው ማለት ነው። ትኩረቱም እኮ የማይሰጠን ይሄ በጣም ሊሰመርበት ይገባል። የኛ ማህበረሰብ ደግሞ በጣም ሊያጤነው የሚገባ ነገር ነው ቁጥሩ ማለት ነው። እና ሌላው እዚህ ቁጥሩ ላይ ልጨምርልሽ እና ከማስረፊት እስከዳ ሰውን ስላቋረጥኩሽ ለምሳሌ በፍርድ ቤት ሂደት ላይ ቤል ሂሪንግ ላይ ኢንካርሰሬሽን እስር ቤት ላይ ያሉ በአዳልት የሚሆን በዩዝ ላይ በወጣቶች በጻት ላይ ያለው የጥቁርና የኔቲቭ በተለይ ምስኪን የሆኑ እንትኖች በጣም ኦቨር ሪፕሬዘንትድ ነው እዛ በጣም በብዙ ቁጥር አንፎርቹኔትሊ ኢቭን ዶ 3.2% ሪፕሬዘንት ብናደርግ የካናዳን ፖፑሌሽን እስር ቤቱን ግን ያጨናነቀው የዚህ ከግማሽ በጣም በብዛት የጥቁር ህብረተሰብ ነው እና ይሄም ሌላ ስትራክቸራል ኢሹዎች ይኖራሉ ወደፊት ዲስከስ የምናደርገዋለን። ከዛው አንጻር ከዛ ጋር ይያያዛል። በጣም በትክክል ይያያዛሉ። ትክክል። ይሄ እንግዲህ አንዳንዶቹ ጉዳዮች በጣም ሰፊ ከመሆናቸው የተነሳ ሁሉንም ዛሬ ዘርዝረን አንጨርሳቸውም። ግን እንዳልከው ነው በቃ ሲስተሚክ የሆነ ወይም ደግሞ መዋቅራዊ በጣም ችግሮች እንዳሉ ይሄ ግልጽ ይመስለኛል ለብዙ ሰው እና ወደሚቀጥለው ጥያቄ ልምጣልህ። አንተም ቅድም አንስተዋል
በዚህ ጉዳይ ላይ እንግዲህ አንዳንዶቹ ልጆቹ የሚሄዱት ወደው ነው ፈቅደው ነው ተገደው አይደለም። ስለዚህ ጠፉ ሊባል ይችላሉ የሚል አስተያየት ይነሳልና ኦልሬዲ ቅድም ስለጀመርከው እስኪ ሂድበት እንደገና አብራሩ። ልክ ነው። ያው ጠፉ፣ ኦፍኮርስ ጠፉ፣ ተሰረቁም ሊባል ይችላል፣ አብዴት ተደረጉም። ገብቶሻል። እያንዳንዷ በተለይ በሌጋል ተርም ላይ የምትጠቀሚያቸው ቃላቶች ብዙ ነገር ኮስት ያደርጋሉ። ብዙ ነገር ላይ ደግሞ አቴንሽን እንድትሰጪ የሚያደርጉ ነገሮች ናቸው እና ጠፉ ሲባል አሁን ምንድነው ሪስፖንሲቢሊቲ ወደ ፋሚሊ ወደ ኮሚኒቲው ይመጣል እና ኦብቪየስሊ እነዚህ ልጆች ምክንያቱም ማወቅ በጣም ኢምፖርታንት ነው። ከቤተሰብ ጀምሮ ከትምህርት ቤት ጀምሮ ምንድነው ኤክስፒሪየንሳቸው፣ ህይወታቸው ምን ይመስላል የሚለው ነገር በጣም ወሳኝታል። ፑሽ እና ፑል ፋክተር የሚባሉ ነገሮች አሉ። ለምሳሌ እነዚህ ልጆች ብዙ ጊዜ አይተሻቸው ከሆነ እነዚህ አሁን ከዶክመንታሪ ብንነሳና ጀነራሊ ብናይ ጠፉ ወይ ደግሞ ግሩምድ ተደረጉ ወይ አእምሯቸው ማኒፕሌት ተደርጎ ተወሰዱ። እኛ ተወሰዱ አብደክት ተደረጉ ነው ምለው እንጂ ጠፉም ለማለት ይከብደኛል። ምክንያቱም ጠፉ ስቲ በራሳቸው ኢኒሼቲቭ በቃ ተነስቼ እንትን ልበል ነው ያለምንም ነው። ነገር ግን አሁን ምንድነው እዚህ ልጆች የሚገፋፋቸው ብዙ ነገሮች አሉ። አንድ ልጅ ለምሳሌ ሶሻሊ አሊኔትድ ከሆነ ወይ ደግሞ ሰልፍ ስቴሙ በጣም ከተጎዳ ፌርሊ አንትሪትድ ከሆነ እንደዚህ ነገሮች በተለይ ፋሚሊ ላይ ችግር ካለ ምንድን ነው የሚያደርጉት? እነዚህ ከላይ ያሉት እነዚህ ጋንግ ሊደሮቹ ትላልቆች ናቸው፣ እንደኛው አይነት ማቹሮች ናቸው። እነዚህ ልጆች ያባብሏቸዋል። በደካማ ጎናቸው ገብተው በዛች ነገር ገብተው ማታለል ነው። ያው በቃ ልጆቹን ደግሞ የሚያታልሏቸው በጣም የሚያናድሽ ነገር ምንድን ነው? ያው ትምህርት ቤቱን ያደርግልሃል። ትምህርት ቤት አሁን እንደዚህ አስተማሪ እሱንም ደግሞ ወራ ይሄንን ነገር አሁን አንድ ሁለት ቀን እዚህ ይሄን ነገር ብትሸጥና ብታደርግ 10,000 $20,000 $30,000 ታገኛለህ። ልጆች በጣም ኢዚ ነገር ይታላሉ። እውነት ይመስላችኋል እንደዛ ነገር። ከዛ ምንድነው የሚያደርጋቸው? አንዴ ወጥመዱ ውስጥ ከከተቷቸው በኋላ ኢትስ ጎን እና ወጥመዱ ውስጥ የሚከቷቸው በተለያየ መንገድ ነው። ሪክሩት ያደርጓቸዋል። ትምህርት ቤት ድረስ እየሄዱ ሃይስኩል ድረስ እየሄዱ ኤሌመንታሪ ድረስ እየሄዱ እነዚህን በጣም ትንሽ ኢኮኖሚ ላይ ችግር ያለባቸው ቤተሰብ በጣም እንትን የማይላቸው ልጆችን በመምረጥና እንትን በማለት እዚህ ነገር ውስጥ እንዲገቡ ያደርጓቸዋል። ሌላው ደግሞ አንድ በጣም የተሳሳተ ነገር እንደሆነ ታውቂያለሽ። አሁን አንድ ኮርስ የምሰጠው ዩዝ ጀስቲስ ኮርስ የሚባል ነገር አለ እና ይሄ የካናዳ ዩዝ ጀስቲስ አፕላይ የሚያደርገው ከ12 እስከ 17 ዓመት ላሉት ልጆች ነው። ምን ይሏቸዋል? በዛ ሰዓት ላይ ምንድነው ትንሽ በሚሆንበት ሰዓት ላይ ህጉም በደንብ አይጠብቅም። ያው ልጆችንም የተወሰነ እንትን ይሰጣቸዋል። ፖይንቱ ምንድነው? የዚህ ህግ ልጆችን ሞር ለማስተማር ሪኢንተግሬት ለማድረግ ነገር ሲያጠፉ እንደ በፊቱ ሃርሽሊ አይቀጣቸውም እና ያንን ነገር የጁቨናይል ጀስቲስ ሲስተሙ እስከ 17 ዓመት እስከሚሞላችሁ ድረስ አይዟችሁ ችግር የለውም ሪከርድ ብትያዙም ምንም አትሆኑም፣ ሪከርዱ ይጠፋላቸዋል 17 ሲሞሉ ይሏቸውና አእምሯቸውን በቃ ልጆች እውነት ይመስላችኋል፣ አንዴ ይገቡበታል። ከዛ በኋላ ግን በጣም በሚያሳዝን ሁኔታ ወይ ሞት ወይ እስር ቤት ነው የሚጠብቃቸው። አሁን ለዛ ነው አይተሽ ከሆነ አባትየው አንዱ አባት እንደዛ ተጨንቆ እሱ ሄዶ ተንደር ቤት ድረስ እኔ ፖሊስ ሳይዛቸው ልጄ ማግኘት ብቻ ነው የምፈልገው፣ ምንም አላወራም፣ ምንም አልናገርም። ሌላው ደግሞ እዚህ ጋር መጨመር ብንምለው ምንድነው ልጆቹ አሁን ምንድነው አንዴ እዛ ከገቡ በኋላ ምንድነው የሚያደርጓቸው? አንደኛ ወጥተው ከተናገሩ ያስፈራራችኋል። ቤተሰቦቻችሁን እንገላለን ወይ እናንተን የምናጠፍ አለ አይደለ? ያንን ነገር ልጆቹን እንትን እንዳይናገሩ። ሁለተኛ ደግሞ ምንድነው ፖሊስ ኦልሬዲ ምንድነው ወንጀል ውስጥ ገብታችኋል ተብለው እንትን ስለሚሉ አሁን እነዚህ ልጆች በአጣብቂኝ መሃል ይገቡና በቃ እነዛ ያው እያስገድዱ የሚያደርጓቸውን ነገር ያደርጋሉ። መጨረሻ ላይ ማድረግ ይቀጥላሉ። በቃ መውጫ ቀዳዳ የለም። ሳይክሉ እንደዛ ነው። የሚያሳዝን ነው ማለት ነው። በጣም እችን ነገር ደግመን እንድናነሳ ትፈልጋለሁ። ልጆች እነዚህ ሰዎች ከ8ኛ ክፍል ወይም እስከ እንዳልከው 18 ሳይሞላቸው ልጆቹን ታርጌት የሚያደርጉበትን ምክንያት ሰው ማወቅ አለበት፣ መረዳት አለበት። ምክንያቱም ሁላችንም የምናስበው በዛ ሰዓት ልጄ ምንም ነገር አያውቅም፣ ልጄ አለ አይደል አናስብም። አሁን መጫወታቸውን ሄደው ትምህርት ቤት መምጣታቸውን ነው እንጂ እንዲህ አይነት ነገሮችን አናስብም። ግን በዚህ ሰዓት ራሱ ተጋላጭ ሊሆኑ እንደሚችሉ ሰው ማወቅ ስላለበት
እንደገና ያችን ነገር ደግመ ብትልልኝ ደስ ይለኛል። በዛ እድሜ ማግኘት የሚፈልጉት እነሱ የፈለጉትን አይነት ወንጀል አሰርተዋቸው፣ ምክንያቱም አንደኛ ምንም አትሆኑም ከሪከርዳችሁ ላይ ይጠፋል የሚል ነገር ግን እንዳልከው አንደኛ ልጆቹ ላይ የሚፈጠረው ትራውማ ፍርሃቱስ በጣም መልቲፕል የሆነ ኢምፓክት ነው ያለባቸው። ሌላው ደግሞ ቢቀር 14 ዓመት ሆን 10 ዓመትም ሆን ልጆችን የአዳልት ሴንቴንስ የሚቀበሉበት ጊዜ አለ። ለምሳሌ ቅድም ያልሽው አንድ ህፃን ልጅ ቅድም እንዳልሽው ራሳቸውን ለመጠበቅ ብለው ሽጉጥ ይሰጧቸዋል አለ ወይ ሽጉጥ ወይ መሳሪያ። አንድ ሰው ለምን 10-12 አይሆንም መሳሪያ ይዞ ኢንቴንቱን በዛ መሳሪያ ተጠቅመና ካደረገ ብዙ እንደምታየው አሁን ገን ቫዮለንሶችን እናያቸዋለን አለ። እነዛ ልጆች እንደ ህፃን አይደለም የሚታዩት። ሲስተሙ ምንድን ነው የሚያደርግሽ? ወደ አዳልት ሴንቴንሲንግ ነው ወዲያው እንትን የሚሏቸው። ያ ማለት ደግሞ ምንድን ነው ከ25 ዓመት እስከ ላይፍ እስር ቤት ይገባሉ። እና ኢማጂን አንድ ህፃን ልጅ 12 እና 13 ዓመት ላይ 14 ዓመት 15 ዓመት ላይ እስር ቤት ከገባ በኋላ ከዛ የሚቀጥለው ሳይኮሎጂካል ኢሞሽናል እዛ እስር ቤት ውስጥ የሚገጥማቸው ደግሞ እሱ ሌላ ታሪክ ነው እና ከባድ ያደርገዋል። ሲስተም ውስጥ አንዴ ከገቡ በኋላ ከዛ ባውንስ ባክ ለማድረግ ብዙ ጊዜ ይፈጃል። ስለዚህ ምንድነው የእኛ አማራጭ እዛ ደረጃ ላይ ከመድረሳቸው በፊት በተለያየ ወጥመድ ውስጥ ያልፋሉ ልጆቻችን። አሁን በተለይ በዚህ በኤሌክትሮኒክ ዙሪያ የሚጫወቱት ጌም በምናም በተለያየ ነገር ነው የሚመጡባቸው። ያንን ነገር ምንድነው ኢትስ አፕ ቱ አስ ነገሮቹን ቀድመን ተረድተን ልጆች አስረድተን ምን ሊገጥማቸው እንደሚ ማስፈራራት አለ። እኔም ከልጆች ጋር ያየሁትና እየነገርኳቸው አንዳንዴ አንዷ ዲሲዥን አንድ ቀን የምታደርጊያ ዲሲዥን ገደል ሊከታቸው ይችላል። ግን ምንድነው የሚያደርጉት? ምንድነው ኢንፍሉዌንስ ስለሆኑ ከለማው በዛ ነገር ነው። እና ሌሎች ደግሞ ምን አሉ ሪስክ ፋክተርስ የሚባሉ ነገሮች አሉ። እንመጣባቸዋለን። እሱን ዲቴይል በስፋት ማየት እንችላለን። እያንዳንዳቸውን አጠር ያለ እረፍት ወስደን እንመለስ። እሺ ተመልካቾቻችን ተመልሰን መተናል። እንደተለመደው ዝግጅታችንን ላይክ እና ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ይሄ በጣም ጠቃሚ ውይይት ስለሆነ ለሌሎችም ሰዎች እንዲዳረስ ለሌሎች ማጋራታችሁን አትርሱ። እሺ ፍስሀ፣ እንግዲህ አሁን ደግሞ ወደሚቀጥለው ነጥቤ ስገባ ልጆቹ መቼም ቅድም እንዳልከው ቅድም እንደተነጋገርነው ከመሬት ተነስተው እንደዚህ አይነት ውሳኔ ላይ አይደርሱም። በተለያየ ምክንያት ነው። ቅድም ኦልሬዲ ነካ አድርገዋል እና መሰረታዊ መንስኤዎችን ማወቅ በጣም ያስፈልጋል። ስለዚህ እነዚህን ሩት ኮዝ የሚባሉትን ወይም መሰረታዊ መንስኤዎቹን መጀመሪያ እንደው ብትዘረዝርልን እና ከዛ ደግሞ በመጠኑ ያው ሁሉንም ለማብራራት በእርግጥ በጣም ትልልቅ ጉዳዮች ስለሆኑ ጊዜ ይፈጃል። ግን እንደው በምትችለው መልኩ በተወሰነ ደረጃ ብታብራራለን እያንዳንዳቸውን በጣም ደስ ይለኛል። ሊስታውት ማድረግም ከቻልክ። እሺ አመሰግናለሁ። እስከዳር ያው እነዚህ ቅድም ነካከናቸው ሩት ኮዝ ኦፍ ዩዝ ቫይለንስ የሚባሉ ነገሮች አሉ። በ2008 ላይ መሰለኝ የመጌንቲ ገቨርንመንት አንድ እንደዚህ በብላክ ኮሚኒቲ ላይ ያለውን ችግር እስቲ ምንድን ነው ተብለው ጥናት ሰርቶ ነገር ነበረ እና ለምንድን ነው ህፃናት ቫይለንስ ውስጥ የሚገቡት ምንድን ነው ችግሩ ተብሎ የተወሰኑ አንኳር የሆኑ ነገሮች ላይ እንትን ብሏቸው አውጥተው ነበር እና አንደኛው ምንድን ነው የሶሾ ኢኮኖሚክ ስታተስ፣ ለምሳሌ ፖቨርቲ ድህነት ነው ትልቁ ቁልፉ። አንደኛው ድህነት ነው እና ያ ምንድን ነው የሚያደርገው የድህነት አይነቶች ደግሞ አሉ። ለምሳሌ ኤክስትሪም ፖቨርቲ የሚባለው ለምሳሌ አንድ ፋሚሊ ከ30 ሺህ በዚህ በካናዳ ስታንዳርድ ከ30 ከ25 ሺህ በታች እንትን ከሆነ እዛ ካተጎሪ ውስጥ ነው እና አንደኛውና ቁልፉ ነገር ድህነት ለሶሻል ኢኮኖሚክ ላይ ያሉ ህፃናቶች ወይ ደግሞ ዩዞች ለዚህ አይነት ነገር ተጋላጭ ናቸው የሚል ጥናት አለ። እናየዋለን በኋላ ላይ እሱም እንዴት ዳይሬክት ሳይሆን ኢንዳይሬክትሊ ነው። ይሄ ማለት ደግሞ ምንድነው ድሃ የሆነ ሰው ቫለንት ነው ችግር ውስጥ ይገባል ማለት አይደለም። ኢንዳይሬክት የሆነ ኮዝ ነው ያ። ምክንያቱም አንድ ህፃን ለምሳሌ የምታውቂው ነው ህፃናቶች ስልክ እንኳ ሲያዩ ሌተስቱ ነገር ካልተገዛላቸው ኮምፒት ያደርጋሉ። ልብስ በቃ ቀላል ተራ ነገር የሚመስለኛ ግን ለእነሱ አእምሮ በጣም ትልቅ ነገር ነው። ያ ነገር ካልተማምታላቸው በቃ ይህንን ነገር ለማግኘት ደግሞ
በተለያየ ነገር ውስጥ የመግባት የመሳብ ነገር አለ። ሁለተኛው ደግሞ ምንድነው ቁልፉና ፋሚሊ ዳይናሚክስ በቤተሰብ ቤተሰብ በጣም ወሳኝ ነገር አለ። በቃ ቁልፉ ነገር ዋናው ነገር ቤተሰብ ላይ ለምሳሌ ቤተሰብ ፋንክሽናልና ዲስፋንክሽናል ፋሚሊ የሚባል ነገር አለ። ፋንክሽናል ፋሚሊ ማለት ያው እናትም አባትም እንደ ዩኒት ሆነው አንድ ላይ እየተረዳዱ ልጆችን እየመከሩ እየገሰጹ አብሮ በደንብ እንትን እያሉ ማሳደግና ለምሳሌ ሲንግል ፋዘር ሲንግል ማዘር በጣም የተለያየ ቻሌንጅ ነው ያለባቸው። ብዙውን ጊዜ ሲንግል ማምና ሲንግል ፋዘሮች ምንድን ነው እኔ ሁለቱንን እንኳን ልጅ ማሳደግ እንዴት እንደሚከብድ እንግዲህ አስቢው። እናትን አንድ ሲንግልና ሲንግል ፋዘር ፈርስት ኦፍ ኦል ሚራክል ነው የሚሰሩት። እንዴት አድርገው እንትን እንደሚሉ እኔ በጣም ነው የሚገርመኝ። እና የሚያሳዝነው ፓርት ምንድን ነው ሁለት ሶስት ስራ ሲሯሯጡ ምን ሲሉ ልጆቻቸው ጊዜ አያገኙም፣ አቴንሽን አያገኙም። በዛ ሰዓት ላይ ጋፕ ይፈጠራል። ያ ደግሞ ምንድነው ቨልነረብል እንዲሆኑ ያደርጓቸውና ያ አብሰንት ፋዘር የሚባል ነገር አለ። ያው በተለይ በጥቁር ኮሚኒቲ ትልቁ አንዱ ሜጀር ችግራችን የአብሰንት ፋዘር የሚባል አንድ ልጅ የፋዘር ፊገር ቤት ውስጥ ማግኘት ካልቻለ ምንድነው የሚያደርገው በሰራውንዲንጉ እነዚህ ጋንግስተሮችም ሊሆኑ ይችላሉ። ያ ነገር በቃ ሮል ሞዴሉ የተሳሳተ ሰው ሊሆን ይችላል። ያ ትልቅ አስተዋጽኦ ሊያደርግ ይችላል፣ ለጥሩም ለመጥፎ ማለት ነው። በዚህ ላይ ደግሞ ሜንታል ሄልስ ተጨምሮበት አዲክሽን ተጨምሮበት አንድ ቤተሰብ ውስጥ አቢዩዚቭ ከሆነ እዚህ ሀገር ያው ታውቂያለሽ ልጅ ቀጥ እናሳድጋለን ማለትና የተለያየ ነው። በእኛ ሀገር ስታይል እና ከባድ ነው። ልጆችን ልቅጣ በምትይበት ሰዓት ላይ ነገሮች ከቁጥጥር ውጭ ሊወጡ ይችላሉ እና ያ ነገር ምንድነው የሚያደርገው ፑሽ ፋክተሮች ናቸው፣ ሪስክ ፋክተሮች ናቸው። እና ቤተሰብ በጣም መጠንቀቅ አለብን። በተለይ ደግሞ ሌላ ሀገር መተን ተሰደን እንደምንኖር ያው ካናዳም ሀገራችን ነው ኦልሬዲ መርጠን፣ ግን ምንድነው ሶሻል ኮንቴክስቱ መረዳት አለብን። ልጆች እኛ እንዳደግነው አይደለም የሚያድጉት። እኔ ልጄ እንደዛ ብሎኛል፣ ዳድ እንደዛ አንተ የዛሬ 50 40 ዓመት 30 ዓመት ያደጋችሁበት እንትን ደሴም አይደለም። ባለፈው ጊዜ ደግሞ ልጆችን ጠይቀሽ ስትያ በጣም ደስ ብሎኛል። እነዛ ልጆች አሁንም ጋብዘሻቸው ድጋሚ ብዙ ነገር እንትን ቢሉ ጥሩ ይመስለኛል። እና እንደዚህ መማማር ልጆችን ማዳመጥ በጣም ጥሩ ነገር ነው። እና እሱ ነገር ፋሚሊ ዳይናሚክሱ ትልቅ ኪ ነው። ኦፍኮርስ ፖቨርቲ በጣም እንትን ነው፣ ኢምፓክት አለው። ሌላኛው ደግሞ ሰው ብዙ ጊዜ እኛ እንደ ኢትዮጵያውያን አንዳንዴ ያናደኛል ቱ ቢ ኦነስት ዘረኝነትን አለመረዳት ወይ ደግሞ በቃ እኔ ችግር የለብኝም እኔን አፌክት አደረገኝም የሚል በጣም የተሳሳተ አመለካከት አለ። ዘረኝነት ዝም ብሎ መሳደብ ወይ ደግሞ እንትን አለ ፐርሰናሊ ምናምን ዝም ብሎ ሲስተሚክ ነው። ኢንስቲቱሽን ውስጥ ከመዋቅር ውስጥ ያለና ስትራክቸራሊ በጣም ስትራክቸራል ቫዮለንስ ነው የሚባለው። ቤዚክሊ አታውቂውም አታዩም፣ ግን በፖሊሲ ውስጥ በቫሊዩ የተንሰራፋ ነገር ነው። ዲፕሊ ተቀምጦ ዲስትሮይ የሚያደርግሽ ነገር ነው። ልክ በቃ አላረለ ካንሰር ሳይታወቅ ሰው እንደሚፈጅ እንደሚጨርስ ያን ነገር አለማወቅ እንትን አይደለም፣ እውቀት አይደለም። አለማወቅ ደግሞ ከዛ ከእንትኑ አያድነንም። ስለዚህ ሶሳይቲው እንዴት የትጋ የራስሽ አይደንቲቲ እንዴት ባክፋይር እንደሚያደርግ እንዴት እሱ ነገር መረዳት በጣም ጥቅም አለው። ቅድም ለአሁን ለምሳሌ ለምንድን ነው 100 ምናምን ልጆች ጠፍተው እንዴት ነው አቴንሽን የማይሰጥ ለምን ህብረተሰብ እስኪጮህ ድረስ ተጠበቅ ብለሽ በምታስቢበት ሰዓት ላይ ኢትስ ፓርት ኦፍ ዲስ ዲፕሊ የተቀመጠ የሆነ ዲስፖዚቢሊቲ ይባላል። የተለያዩ ጥናቶች አሉና በቃ አይደል የዛ አይነት ለሪሶርስ ብዙም ነው አቴንሽን አለመስጠት እንትን አለማያ ከዛ ቫልዩ አለመስጠቱም የሚመጣው ከዛ እንትን ያለ ነው። ሶ እነዚህ ፋክተሮች በጣም ኪ ናቸው። ትምህርት ቤት ሌላው ደግሞ ኤጁኬሽን። እንግዲህ እኛ ኢትዮጵያውያን ብዬ ባስ ኢትዮጵያ ተሰደን እንመጣ ሰዎች ለትምህርት ትልቅ ቫልዩ አለ። በተለይ ትምህርት ቤት በጣም እናከብራለን። ጥሩ ልጆቼ እንዲማሩ እኔ አባቴ ነፍሱን ይማረውና ትዝ ይለኛል እና ልጆቼ እናንተ የምትማሩ ነው ፈለገ ጃኬት ላሽ አስተምራችኋለሁ የሚል አባት ነው። እና ለትምህርት ሁላችንም ይመስለኛል የሆነ ልክ ማንዴላም እንዳሉት እንደ ፓስፖርት አይነት ነገር አለ። ማልኮም ኤክስ እንደዛ ኤጁኬሽን በጣም ኢምፖርታንት ነው። ነገር ግን
በኤጁኬሽን እዚህ መተን ደግሞ እንደኛ ሀገር ትምህርት ቤቶች ሪስፖንስብል ሆኖ ልጆችሽን እዚህ አይቀጥሩልሽም። ምክንያቱም የተለየ ፖሊሲዎች አሉ እና ኢትስ አፕ ቱ ፋሚሊ የቤተሰብ እንትን ነው ክትትል በጣም ያስፈልጋል እንጂ ወሳኝነት አለው እና ብሎ ዝም ማለት አይቻልም። ያ ኤጁኬሽን ውስጥ ምን አለ መሰለሽ ዜሮ ቶለራንስ ፖሊሲ የሚባሉ ነገሮች አሉ እና ዜሮ ቶለራንስ ፖሊሲ ማለት ምንም በቃ አንድ ህፃን ወይ ደግሞ እንግዲህ አስብ ልጆች ናቸው፣ ሊሳሳቱ ይችላሉ፣ ይጣላሉ፣ ያጠፋ በቃ ጀስት ኪድስ ኩድ ቢ ኪድስ አት ታይምስ። ነገር ግን ምንድነው ይሄ ዜሮ ቶለራንስ ፖሊሲ ሲተገበር አንድ ነገር ስታደርጊ በቃ ከትምህርት ቤት ዲቴንሽን፣ የመባረር ሰስፔንድ የመደረግ ጥናት ደግሞ ተደርጎበት ይሄ ፖሊሲ ዲስፕሮፖርሽኔትሊ አፌክት የሚያደርገው አሁንም ቅድም ያልኩሽ ልጆችን ነው። ቨልነራብል የሆኑ ያው ከጥቁር ኮሚኒቲ ድሃ ነጮችም ኔቲቮችም የተለያዩ ራሻላይዝድ ኮሚኒቲ ነው የሚባለው ጀነራል እነሱን ምንድን ነው የሚያደርገው ሞር ብዙ ጊዜ ከትምህርት ቤት ሰስፔንድ ይደረጋሉ። ከዛ በኋላ ቤዚካሊ እንደሚባለው ይሄ ድሮፕ አውት ይላሉ እነሱ፣ እኛ ግን ፑሽድ አውት ነው የምንለው። ሃይ ስኩል ብዙ ጊዜ ሳይጨርሱ ከትምህርታቸው ይባረራሉ፣ ይወጣሉ፣ ይላሉ። ያ ደግሞ ላይፍ ታይም የሆነ ቼንጅ ነው የሚያመጣባቸው እና ይሄ ነገር በጣም እንደ አጋጣሚ እዚህ ላይ በፊት ዩኒቨርሲቲ ኦፍ ቶሮንቶ አንዳንድ ኮርሶችን ይሰጥ ነበረ ለዚህ በተለይ ሃይ ስኩል ለሚያስተምሩ አስተማሪዎች እና ሁሌ የምነግራቸው ምንድነው እባካችሁ ነገ ጠዋት ሃይ ስኩል ላይ አስተማሪዎች ናችሁ እንጂ ገብታችሁ ልጆችን ነው የምታስተምሩት። ክላስሩም ሪሌሽንሺፓችሁን ከልጆች ጋር ፖዚቲቭ አድርጉ። በተቻለ መጠን የእናንተ እዛ ያንን ፖዚቲቭ አትሞስፌር መፍጠር የልጆችን ህይወት ኢት ዊል ሜክ ኦር ብሬክ እላቸው ነበር። ከዛ ምክንያቱም ስነግራቸው ለምሳሌ ተናዳችሁ ወይ የሆነ ታርጌት ብዙ ጊዜ ታርጌት የሚደረጉ አሉ ተማሪዎች። አንቺን ካልወደደሽ ውጪ ከክላስ አስሬ እንትን የማድረግ አለ ቤዚክሊ ሚስትሪት የማድረግ እና አንድን ተማሪ አንድ አስተማሪ ሚስትሪት በሚያደርግበት ሰዓት ላይ ምንድን ነው የሚያደርገው? ያ ነገር ይሄ ዜሮ ቶለራንስ ፖሊሲ አፕላይ የማድረግ ከክላስ የማባረር ከዛ መጨረሻ ላይ ሰስፔንድ የማድረግ እና የዛ ልጅ ህይወት እስከ መጥፋት የሚደርስ እና አልቲሜትሊ ልጆቹ ምንድነው ያ ድም ያልናቸው ነገር ውስጥ ኢንቮልቭ ለማድረግ ቨልነራብል ያደርጓቸዋል። እና በጣም በጣም ኪ ነገሮች እነዚህ ናቸው። ልጆቻቸውን በብቸኝነት ስለሚያሳድጉ ሰዎች አንድ ነገር አንስተ ነበር እና አውቃለሁ ብዙ ሰዎች አሉ በተለያየ ምክንያት ልጆቻቸውን ብቻቸውን ማሳደግ ግድ የሆነባቸው ሰዎች ሊኖሩ ይችላሉ እና ይገባናል የሚችሉትን ሊያደርጉ እንደሚችሉ። ግን እንዳልከው ከባድ ነው። ያ ማለት ሁሉም በብቸኝነት የሚያሳድግ ልጅ ሁሉ እንደዚህ አይነት ነገር ውስጥ ይገባል ማለት አይደለም። ግን እንደው ሰዎች በደንብ እንዲረዱልኝ ስለፈለኩ ነው። እና ክትትል ማድረጉ ግን ከባድ ይሆናል። ምክንያቱም በዚህ ሀገር ላይፍ ስታይል ሁለቱም ሆነህ እንኳን እየሰራህ ልጆች እያስተማርክ እንደገና በሌላ ነገር በሩጫ ተጠምደ ያነደድን ነገር ማድረግ ከባድ ስለሆነ ለእንደዛ አይነት ቤተሰብ ደግሞ ልክ ነሽ። በጣም ትልቅ አይደለም እንደዛ ማታ እንደውም ሲንግል ማም እና ሲንግል ዳድ ያደረጓቸው ብዙ ቦታ ያደረሳሉ። ግን ምንድነው ጥናቱ የሚያሳየው በተደጋጋሚ ምንድነው እነዚህ እናትና አባቶች አንድ ኢንካም ስለሆነ ብዙ ስራ ነው የሚሰሩት። ልጆችን ምግብን እና አንፎርቹኔትሊ ሰፖርት ይፈልጋሉ። ሰፖርቱን ደግሞ ስለማያገኙ ብዙ ጊዜ ሪስኩ አንዱ ሪስክ እሱ ነው ከማለት ነው። ይሄ በጣም የተደገፈ ነው። አንደኛ። ሌላው ደግሞ ቅድም ከኤጁኬሽን አንጻር ያልኩሽ ደግሞ ምንድነው ለምሳሌ አንድን ተማሪ ሁል ጊዜ ሰስፔንድ ስታደርጊ ይሄ ምን ይባል ኤክሰሲቭ ክሪሚናላይዜሽን የሚባል ነገር አለ። ተማሪ አንድ ነገር ብለኸኝ ነበር ስኩል ቱ ፓይፕላይን ወደዛ ልመጣልሽ ብትመጣ ደስ ይለኛል። ከዚህ ጋር የተያያዘ ስለሆነ ምንድነው መሰለሽ አንድን ተማሪ 10 ዲቴንሽን ስትልኪው እንትን ስታደርጊው ተማሪውን ቤዚክሊ ምንድነው ለስኩል ቱ ፕሪዝን ፓይፕላይን ይባላል። ቤዚክሊ ትምህርት ቤቱ ለእስር ቤት ልጆቹ እያመቻቻቸው ነው። ዲቴንሽን ሴንተር ውስጥ የእስር ቤት አይነት እንትን ነው ራሱ ሳይኮሎጂካሊ አቀማመጡ ሁሉ ነገር ምንድነው በቃ ልጆቹ ወርዝ አይደላችሁም የሚል ሜሴጅ ነው የሚሰጣቸው። በቃ አንተ ጥሩ አይደለም ኦልሬዲ ይሄ ኢንተርናላይዝድ የሆነ ኔጌቲቭ ሰልፍ ኢሜጅ ይቀርጹባቸውና
በተደጋጋሚ ህግ ትጥሳለህ፣ እንደዚህ ታደርጋለህ ይባላል። መጨረሻ ላይ በሚያሳዝን ሁኔታ ቀጥታ ወደዛ ወደ እስር ቤት ነው ላይፋቸው እንትን እና ይሄ ብዙ ጥናት የተሰራበት ነው። በተለይ በአሜሪካ ስኩል ቱ ፕሪዝን ፓይፕላይን የሚል በጣም ዲፕሊ ይሄ ፕሪዝን ኢንዱስትሪያል ኮምፕሌክስ እንዴት አሜሪካ ውስጥ በተለይ ፕሪዝኖች በብዛት ያው በፕራይቬት ነው የሚተዳደሩት እና የግድ ፕራይቬቶቹ ኒድ ቦዲስ ኦኪፓይ መሆን አለባቸው እና በዛው መጠን ነው ብር የሚያገኙት። ለምሳሌ አንድ ዳኛ አንድ ህፃንን እስር ቤት ሲልክ ሚኒመም ማንዳቶሪ ሴንተንስ የሚባል ነገር አለ። እዛ በጣም መጥፎ ፖሊሲ 3 to 5 years። ከዛ በኋላ ምንድን ነው የሚያደርገው? ኪክባክ ያገኛል፣ ለዳኛውም ይከፈላል የተወሰነ እና በጣም እና በዚህ ላይ ደግሞ ተጠቂው ብዙ ጊዜ የጥቁር ኮሚኒቲ ነው። ብዙ ሲስተሚክ ነገሮች አሉ። ኢንስሌቭመንት ነው። እየዞረ ምንድን ነው የሚያደርገው? አንድ እስር ቤት ሰው ደግሞ ሲገባ የሚረሳው ነገር ዩ ቢካም ፕሮፐርቲ ኦፍ ስቴት። ያ ማለት ምንድን ነው? ስሌቨሪን ኮንስቲቱት ያደረገ በቃ መብትሽ ይጠፋል። ቤዚክሊ ስቴቱን ኦን የሚያደርግሽ ያ ማለት በ10 ብር አከራይቶች ቀኑ ሙሉ ወሩ ሙሉ ስራ ያሰራሻል። ሌበር ኤክስፕሎይቴሽን፣ ብዙ የተቆላለፉ ነገሮች አሉ። ለዛ ደግሞ የእኛ ልጆች በተለይ ፑር ኮሚኒቲ፣ ራሽናላይዝ ኮሚኒቲ፣ ቨልነራብል የሆኑት ነገር ተጋላጭ ናቸው። ለዚህ ነው ጥንቃቄ የሚያስፈልገው። አንዴ ሲስተም ውስጥ ከተገባ ቀላል አይደለም ከዛ ለመውጣት እና እሱ እንዳለ ሆኖ ትምህርት ቤት ላይ ብቻ ጥልን መቀመጥ የለብንም። አድቮኬት ማድረግ አለብን ለልጆቻችን። የት ነው ሃንጋውት የሚያደርጉት? ከማን ጋር ነው ሃንጋውት የሚያደርጉት? ማን ነው ኢንፍሉዌንስ የሚያደርጋቸው? እያንዳንዷ ነገር መከታተል አለብን። ያውም አላለ ቀስ ብለን በመመካከል እንትን በማለት ነው እና ሌላው ደግሞ አንፎርቹኔትሊ አንድ ጨምልሽ ኮሚኒቲ ዲዛይን የሚባል ነገር አለ። ኮሚኒቲ ዲዛይን ምንድን ነው? አንዳንድ ቅድም ያለው ከፖቨርቲ አንጻር አንድ ሰው ጥሩ ቦታ ቢኖር ብር ካለው ጥሩ ቦታ ትልቅ ቦታ ቢኖር ደስ ይለዋል ከልጆች ጋር። አንፎርቹኔትሊ ግን ምንድን ነው አንዳንድ እንደዚህ ሃይ ፕራዮሪቲ ኤሪያ የሚባሉ በቶሮንቶ አካባቢ ጂቴ ላይ ያሉት ምንድን ናቸው? ኮሚኒቲ ራሱ ዲዛይን በሚደረግበት ሰዓት ላይ ለልጆች ሱተብል አይደለም። በቂ ስፔስ የላቸውም። ሪክሬት የሚያደርጉበት ሴፍ የሆነ ኢንቫይሮንመንት የላቸውም። ደግሞ ልጆች ምንድነው ኪስ ቢካሙ አደለም ልጆች ያዩትን ነው እንትን የሚሉት እዛ አካባቢ የሚያዩት ነገር የሚያደርጋቸው ነገር የለም። የተለያየ ነገር እንደዛ ስለሚሆን ያ ምን ያደርጋል መሰለሽ? ኮሚኒቲ ዲስኦርጋናይዜሽን የሚባል ነገር አለ። ኮሚኒቲ ዲስኦርጋናይዝ የሆነ ኮሚኒቲ ደግሞ ልጆቹን መቆጣጠር አይችልም፣ ሰፖርት ማድረግ አይችልም፣ ቨልነራብል ይሆናሉ። ያ ማለት ምንድነው? ፋሚሊ ዊክ ይሆናል። ፋሚሊው በቃ ቨልነራብል ይሆናል። እዛ አካባቢ ያሉት ትምህርት ቤቶች፣ ቤተክርስቲያን ሊሆኑ ይችላል፣ ኮሚኒቲ ሴንተሮች ሊሆኑ ይችላሉ። እዛ አካባቢ ያሉትም ኢምፓክት የላቸውም ልጆቹ ላይ። ያ ምንድነው የሚያደርገው? ዊክ ሊንክ ይፈጠርና ልጆቹን ሃይ ባይ ይጠፋል። አሁን ድሮ ትዝ ይልሽ ከሆነ እኛ ስናድግ መንገድ ላይ አባቴ ትዝ ይለኛል፣ ጎረቤት ስናይ እንሮጥ ነበረ። ያ ምንድነው ቴክስ ቪሌጅ ቻይልድ የሚለው ኮንሰፕት በቃ አለ። የአንቺ ልጅ ሳይ ሪስፖንስብል ነኝ፣ አንቺ ምን ስታይ ሲያጠፋ ዝም አትይም። ማንም ሰው ያ እዚህ ብዙም የለም። እኛ የምንኖርበት ከተማ ነው፣ በተለይ ቪሌጅ የለንም እና ያ ነገር ስለሆነ ልጆች አንፎርቹኔትሊ በቃ በቤተሰብ እንትን ላይ ብቻ ይሆንና ያ ነገር በቃ ቁጥጥር ውጭ ይሆናል። ደን እነዚህ ደግሞ መጥተው እነሱ ላይ ፕሬ ያደርጋሉ፣ ይዘዋቸው እንትን ይላሉ እና እዛ ደግሞ አንዴ ከተገባ ቅድም እንዳልኩሽ ነው። አንድ ልጅ ሃይስኩል ትቶ ከወጣ ስራ የማግኘት ቻንስ የለውም። እርሊ ቤተሰብ ይመሰርታሉ። ለምሳሌ 18፣ 19፣ 20፣ 21፣ 22 ላይ ልጅ ይወልዳሉ። ጭራሽ ሌላ ሳይኮሎጂካል የሆነ በቃ ፋይናንሻል እና ሲስተሙ ላይ ዲፔንደንት የመሆን እዛ ከዛ በኋላ ደግሞ ለመውጣት በጣም ስቃይ ነው እና ምንድን ነው የሚሆነው? ሲምፕሊ እነዚህ ልጆች ለሪክሩት ለመደረግ ቀላል ናቸው። ከዛ ወንጀል ውስጥ ይገባል። አት ኤንድ ኦፍ ዴይ ሰብስታንስ አቢዝ ይኖራል። ሜንታል ሄልዝ ቻሌንጅ ተጨምሮበት ብዙ ጊዜ ገን ቫይለንስ የምታየው እና በወንጀል ተብለው እስር ቤት ወይ ከባድ የሆነ ችግር ውስጥ መጨረሻቸው እንደዚሁ በቃ ጥሩ ያልሆነ ያን ነገር ከአሁኑ ልጆችን አስረድቶ ነግረዋቸው ልክ ይሄ እኔ ቃል ኪዳን 12 ሲሞላው ቁጭ አድርጌ ነገር ነው ልክ አሱናስ 12 ይርስ ሲሆነ ዳዲ ካሁን በኋላ አባትና እናት ሪስፖንሲብል አንሆንም። አንድ ነገር ለምሳሌ ብታደርጉትን ብትሉ ፖሊስ መጥቶ ሊይዛችሁ ይችላል።
ይሄ አጉል እንትን ብትሉ በቃ እሷ እንደውም እንዲህ አታስፈራራ። ኖ ኖ ኖ ማስፈራራት አይደለም፣ መንገድ ነው፣ ማስተማር ነው። አዎ እና ይህንን ነገር የሁላችንም ሪስፖንሲቢሊቲ ነው። የኮሚኒቲው ነው ኮሌክቲቭሊ እንደ ማህበረሰብ ያለብንን ሪስፖንሲቢሊቲ ወይም ደግሞ ኢንዲቪጁዋልም ያለብንን ኦልሬዲ አንስተዋል። እሱን ማንሳታችን አይቀርም። እንደ ማህበረሰብ ደግሞ ወደ እኛ ኮሚኒቲ አምጥተን ደግሞ ይህን ነገር እንወያያለን። ግን ከዛ በፊት አንድ ነገር ልበል። አንተም ስለ ትምህርት ቤቱ ብዙ ስላወራ ትምህርት ቤት ላይ ያለው መድሎ በጣም 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 ግልጽ የሆነ ነገር ነው። እኔም ራሴ ስለሰራሁበት በደንብ አውቀዋለሁ። ከትንሽነት ጀምሮ እኩል አይደለም። ልጆች ሲረብሹ እንኳን የሚታዩት በእኩሉ አይን አይደለም። በቃ በጣም ነው የሚያሳዝነው። እኔ መቼም ብዙ ነገር ማንሳት ይቻላል። በጣም ብዙ ነገር ስገባ ይህን ነገር በማየቴ ለእኔ በቃ ማለት አላውቀውም ማለት አይደለም፣ ግን አትሊስት ትልልቅ ልጆች ላይ ይመስለኝ ነበር እንዲህ አይነት ነገር የሚደረገው። ከትንሽነታቸው ራሱ እንኳን በቃ እንዳልከው ነው የሆነ ፐርሴፕሽኑ ጥቁሮች ላይ ያለው ፐርሴፕሽን በጣም የሚያሳዝን ነው። በቃ ሁልጊዜ እንደረባሽ እንደምን ነው የሚታዩት እና ለዛም ላልካቸው ምክንያቶች እንዳልከው በቃ ወደ ምንድን ነው የሚባለው ዲቴንሽን እንዳልከው ክላስሩም ዲቴንሽን ውስጥ ይገባሉ። እዛ ሲገቡ ስራ አይሰሩም በትክክል በቃ ሁልጊዜ እዛ ነው ኤንድ አፕ የሚያደርገው እና ልጆቹ ደግሞ እንደዛ በሚባሉበት ጊዜ ደግሞ የበለጠ ሪአክት እያደረጉ ይሄዳሉ። ከዛ ትምህርቱን እየጠሉት ይሄዳሉ። አስተማሪያቸውን እየጠሉ ይሄዳሉ። ምክንያቱም ሁሉም ጀጅ ነው የሚያደርጋቸው። አብዛኛው ሰው ጀጅ ነው የሚያደርጋቸው። አንተ ሁልጊዜ እዛ እና እንዳልከው በዛ ምክንያቶች ቅድም ላልከው ነገር ተገፍተው ለመውጣት ምክንያት በጣም ቀላል ነው የሚሆንላቸው። ምክንያቱም ልጆች ናቸው። በቃ ዋይ ሽድ አይ ኢቭን ጎ ቱ ስኩል እና በዚህ ስሜት ላይ ባሉበት ሰዓት አንድ ሰው መጥቶ ይህን ያህል 1,000 ብር ታገኛለህ በየሳምንቱ ከኔ ጋር ብትሰራ ካላቸው እሺ ማለት ፕሮባቢሊቲያቸው በጣም ቀላል ማለት በጣም እዚህ ላይ ልጨምርልሽ ቅድም ብዙም ወደዛ እንዴብዝ ያልሄድኩበት አንዳንዴ እንትን ይመስላል፣ ግን ፐርሰፕሽን ኢዝ ኤቭሪቲንግ። ፐርሰፕሽን የምታይበት ሌንስ አክሽንሽን ይወስነዋል። እና እንዳልሽው ቅድም ለልጆቹን ስነግራቸው አንድን ሰው በኔጌቲቭ አይንና በኔጌቲቭ ፐርሲቭ የምታደርጊ ከሆነ አክሽንሽ ራሱ ኔጌቲቭ ነው የሚሆነው። ለምሳሌ ሰው ስለ ፖሊስ ብሩታሊቲ በሚያወራበት ሰዓት ላይ ማለት ነው ፐርሰፕሽን ነው። በቃ ኦልሬዲ በሚዲያው በምናምኑ ዲስቶርትድ የሆነ ኢሜጅ ነው ያለው ለዚህ ለጥቁር የሚሆኑ ለቨልነራብል ኮሚቴዎች እና ስዕሉ ምንድን ነው? በቃ ደንጀረስ ነህ፣ ጋንግ ሜምበር ነህ፣ እንደዚህ ነው። ስለዚህ ምንድን ነው ያለው አማራጭ? ይህንን ኒውትራላይዝ ማድረግ። ምክንያቱም ፕሮቴክት ሴፍ የሚባለው ነገር ያ ነገር ምንድን ነው በኋላ ላይ ሀርሽ የሆነ ጅድመንት ሀርሽ የሆነ ትሪትመንት ነው እንትን የሚለው ያ ዲፕሊስ ቅድም ባልናቸው ነገር በጣም ዲፕሊሲትድ ነገር ነው እና በሚያሳዝንሽ ሁኔታ ጥናቶች ተሰርተው ነበር። ቪዲዮ አድርገው ምን አደረጉ መሰለሽ? አስተማሪዎችን ብሄቨራቸውን የሚያጠኑ ደግሞ ደስ የሚልሽ ደግሞ ነጮች ናቸው ደግሞ የሚያጠኑት ራሳቸው ነጮች ናቸው። እና ደስ የሚልሽ ፓርት ደግሞ ጥሩ ጥሩ አስተማሪዎች ደግሞ አሉ ቱ ኤክስቴንት ለልጆች በቃ ፋይት የሚያደርጉ ምን የሚሉ እና ኬጂ ህጻናቶች ናቸው። ህፃኗ ያው ጥቁሯ ተማሪ አብሮ ሲጫወቱ እሷን ኦቨር ዲሲፕሊን የማድረግ እንትን የማድረግ አይተሽዋል። እሱ ነገር አለ ከታች የሚጀምረው እና ኖርማል የኪድ ስለማውቀው ብዙ ነገር አለ። ብዙ ነገር ማውጣት እናንት ማታ አያስፈልግም። ምክንያቱም አንዳንዴ እውነታውን እኮ ነው የምንናገረው። እውነታውን ለመቀበል ያልተዘጋጀ ህብረተሰብም አለ። ሪያሊቲው ደግሞ እውነታውን በምትይበት ሰዓት ላይ እኔ ባለፉት 10 ዓመታት የተማርኳቸው ነገሮች ብዙ የሚገርሙ ነገሮች ነው። በቃ አንዳንድ አስተማሪዎች ጥሩም ሆነው እንኳ ሰፖርት የላቸውም ትምህርት ቤት ውስጥ እና ያላቸው አማራጭ በቃ አንድ ሰው ረበሸ ብሎ ካሰቡ ማባረር። 20-30 ተማሪ ይኖራቸዋል። በዛ ላይ ስፔሻል ተማሪ ካለ ብዙ አቴንሽን አይሰጣቸውም ምናምን ነገር ያም ነገር ስላለ ወላጆች በቃ ትምህርት ቤት ላይ ጥለን እባካችሁ አንንትና እንበል እንከታተል። ጥሩ ትምህርት ቤት በተቻለ መጠን ጥሩ ትምህርት ቤት ለማስገባት እንሞክር። ካልሆነ ደግሞ ትምህርት ቤት ባሉበት ቦታ ላይ መከታተል ኢትስ ቬሪ ቬሪ ኢምፖርታንት።
ዋናው ነጥብ እሱ ነው። ብዙ ኃላፊነት የሚወድቀው ወላጆች ላይ እንደሆነ ለማስረዳት ነው ነገር የምናወራው። ምክንያቱም ትምህርት ቤት ልጄን ልኬዋለሁ ብሎ ዝም ብለህ የምትቀመጥበት አገር አይደለም። በጣም ብዙ ኢንጀስቲሶች አሉ፣ በጣም የሚደረጉ ነገሮች አሉ። በተለይ ደግሞ እኛም እንግዲህ ጥቁሮች ነን። ስለዚህ እንደ ይሄን ማህበረሰብ ላይ የሚደርሰው ነገር በሙሉ እኛንም እንደሚመለከተን ማስታወስ አለብን። ወደሱ በኋላ እንገባለን። ግን አይ ቲንክ አንድ ሌላ ፋክተር አለ መሰለኝ፣ ምናልባት የረሳ ነው። በመጠኑ ግን ተናግረዋል። ያው ከድህነት ጋር በተያያዘ የወጣቶች ስራ አጥነትም አይ ቲንክ አንድ ሌላ ትልቅ ችግር ነው። ስራ ማግኘት አሁን እንደ በፊቱ ቀላል አይደለም። ዝም ብለህ ፋስት ፉድ እንኳን ሄደህ ሰመር ጆብ ማግኘት ራሱ በጣም ዘበት እየሆነ ነው በአሁኑ ሰዓት፣ በተለያዩ ምክንያቶች ውስጥ አንገባም። ግን እሱም አንድ ነው እንግዲህ አንድ ገፊ ፋክተር ነው። ልጆች እንደው ጥሩ ልሁን ብሎ እንኳን አንድ ወጣት ልጅ መስራት ቢፈልግ ስራ ስለማያገኝ ወደዚህ ነገር ውስጥ ለመግባት በጣም አማራጭ የማጣት ነገር ሊኖር ይችላል። ምክንያቱም ብዙ ፑሽ ስላለ፣ ብዙ የማማለል ስራ ስለሚሰራባቸው በቃ ስራ ሲያጣና ሌሎች ጓደኞቹን ሲያይ ጊቭአፕ ሊያደርግ ይችላል። እና ምናልባት እንትኑ ላይ ዶክመንተሪው ላይ ደግሞ ሌላ ያየነው ነገር ትልቁን ደግሞ በዚህ ሰዓት ሚና የሚጫወተው ሶሻል ሚዲያ ላይ ይህንን ላይፍ ስታይል ግላመራይዝ የማድረግ ነገር፣ እንደዚህ ብር እየበተኑ ያለው ካልቸር፣ በዛ አካባቢ ያለው ካልቸር ያው ገንዘቡ እንግዲህ ከምን ተሰርቶ እንደሚመጣ የታወቀ ነው። ግን በቃ ያንን ግላመራይዝ ማድረግ እንደ ጥሩ ነገር ማሳየት ይሄ ራሱ አንድ ችግር ይመስለኛል አይደለም? በጣም እንደ እሱ ዋናው ሪክሩቲንግ እንትናቸው ያ ነው። በተለይ ይሄ አሁን ቲክቶክ ምናምን የሚባለው በጣም በቃ የልጆች ጌም የሚጫወቱበት በዛ ብዙ ነገር እና ያንን ነገር በጣም በማማለልና ልጆችን ሳይኮሎጂካሊ በማድረግ እንዳልሽው ነው። ሁለተኛ ደግሞ ያው ከድህነት ጋር አንዱ ዋነኛው ትልቁ ነገር አንኤምፕሎይመንት ነው። የአንኤምፕሎይመንት ሬታችን ደብል ነው ከናሽናል እና ከፕሮፌሽናል አቨሬጅ። እና እንግዲህ አስቢ ቅድም እንዳልነው ነው ኦቨር ሪፕሬዘንቴሽን፣ በኔጌቲቭ ነገር በብዛት ኦቨር ሪፕሬዘንት ነው የምናደርገው። ሲጀመር እኛ ደግሞ እንግዲህ ያው ተሰደን የምንኖር እንግዲህ የፈርስት ጀኔሬሽኖች ነን በብዛት ካናዳ ገና 10 አልሰደድንም። ጥሩ አሁን ጥሩ የሚወጡ ልጆች እያየን ነው። በጣም እግዚአብሔር ይመስገን። ዳት ሜክስ ሚ ሶ ሃፒ። ትናንትናው ከሙሉ ጋር እዛ ልጆችን ሜንቶር ደስ በሚል ሁኔታ በኮንፊደንስ ዩኒቨርሲቲ ውስጥ ያለውን ነገር ለልጆች አዲስ ለሚመጡት እንትን እያለ ያ ነገር በጣም ጥቅም አለው፣ በጣም ኢምፖርታንት ነው። እና እሱን ነገር በምታይበት ሰዓት ላይ በጣም ደስ ይላል። ኦን ዘ አዘር ሃንድ ደግሞ ሪያሊቲው የሚያሳየው ምንድን ነው? በብዛት ግን ኮሌክቲቭሊ የኛ ኢንካም አንቺ በግልሽ ሚሊዮነር ልትሆኚ ትችላለሽ፣ ግን ኮሌክቲቭሊ ጥናቶች የሚያሳዩት ምንድን ነው? በጣም አነስ ያለ ሚዲያን ኢንካማችን በጣም ትንሽ ነው። ያ ከምንድን ነው? ከተለያዩ ነገሮች ነው። በዛው መጠን ያ ምንድን ነው? ያው የፖቨርቲ እንትኑን እንትን ያደርገዋል። ምን ልበልሽ? አፌክት የሚያደርገው ስራ ደግሞ አሁን የማግኘት ቻንስ ለልጆች ኢትስ ታፍ እንዳልሽው ኢኮኖሚውን በጣም አስቸጋሪ የሆነ ነው። ስለዚህ ምንድነው በቃ በዛ ቅድም ባልሽው ሁኔታ ያታሏቸውና ሾርት ከት በዚህ ችግር የለውም ይሄን ብታደርጉ ወንጀልም አይደለም ኢዚ መኒ ነው። ከዛ በኋላ ልጆች እውነት ይመስላቸዋል። አንዴ እዛ ከገቡ ያው ትራፕ ሃውስ እንዳልሽው ከዛ መውጣቱ አስቸጋሪ ያደርገዋል። እና እሱን ነገር we need to be very very careful። ጀስቲሱም ደግሞ ቅድም ያው በትክክል እንትን አይልም፣ ሃርሽሊ ነው ትሪት የሚያደርግሽ በዛ ሰዓት ላይ እና ልጆች አጣብቂኝ ውስጥ ነው የሚገቡት። ተይዘህም ስትገባ የምታገኘው ትሪትመንት ያው ሴም ከዛ በፊት የነበረውን ነው ሪፍሌክት የሚያደርገው። ከታስረህም ስትገባ ደግሞ የምታገኘው ሴንቴንሲንግህም ምንህም ብዙ ጊዜ እንሰማለን አይደል? አሁን ሰሞኑን አንድ የሆነ ሰው እንደዚህ በጣም ኃይለኛ ወንጀል ሰርቶ ነው የወጣው እና አሁን ሊለቀቅ ነው ተብሎ እንደውም አንዳንድ ጊዜ ክሪሚናሊ ሪስፖንሲብል አይደለም ተብለው ሁላ ያ ነገር ከሪከርዳቸው ላይ ሁሉ እንደሚጠፋ ነው እንግዲህ የሰማሁት። እና ግን አንተ አንድ ጥቁር ልጅ ግን ትክክል ነው እያልኩ አይደለም፣ ግን ለምሳሌ ሄዶ ካንዲ ሱቅ ሄዶ ሰርቆ ቢመጣ ያ ሪከርዱ ላይ ዘላለም አይጠፋም። እና የትሪትመንቱ ራሱ እንደዚህ አይነት ነገሮች ሁሉ አሉ ውስጡ ሲገባ ይመስለኛል። እኔ እንግዲህ
ጠበቃ የህግ ባለሙያ አይደለሁም፣ ግን ዜና እንሰማቸዋለን እነዚህን አይነት ነገሮች። የህግ ባለሙያ መሆን እኮ አይጠይቅም። ይሄ በጣም አዌር መሆኑ ሲስተሙ እንዴት ትሪት እንደሚያደርግሽ ኮምፔንስ ሲደረግ፣ ለምሳሌ ቤል ሂሪንግ እንሰማለን፣ ዳታ ይወጣል። በቤል ሂሪንግ ላይ ለምሳሌ ሞር ሃርሽ ሴንተንስ አንዳንዶቹ ያው ነጮች እና ጥቁሮች ብለን በምናይበት ሰዓት ላይ ሞር ነጭ በምትልበት ሰዓት ላይ ቤል ላይ በቃ ትለቀቂያለሽ አንድ በአንድ ብቻ። ያኛው ደግሞ ቤል ኮርት ሂሪንግ ዲሌይ ያደርጋል። ኢቨን ሴንቴንሲንግ ራሱ በሚደረግበት ሰዓት ላይ ፌርሊ ትሪት አይደረግም። ያ ነገር ፋክት ነው፣ ሪያሊቲ ነው። ቅድም ካለው ከፐርሰፕሽን ከኔጌቲቭ እና ኦልሬዲ በኔጌቲቭ ኢሜጅ ስለተሳለ የአንድ ጋንግ መንበር ነው ምናምን ተብሎ ስላለ እንትኑ ሰከንድ ቻንሱ ብዙም አይሰጥሽም። ለዛ እኛ ይሄ ኤክስትራ ጁዲሻል ሜዥር የሚባል ነገር አለ። ቤል ሂሪንግ አሉ፣ የተለያዩ ስትራቴጂዎች አሉ። ልጆችን ዲተር ማድረግ ይሄ ዲተረንት ዳይቨርዥን ፕሮግራምስ ምናምን ነገሮች አሉ። እና ያ ነገርም ከአንዴ ብቻ ነው ቻንስ እንትን የሚልሽ። ያን አንዴ እንትን ካደረግሽ በቃ ከዛ በኋላ ዩር ሪፒት ኦፌንደር ዩር ኖን ቱ ፖሊስ ይባልና በቃ ከዛ በኋላ ችግር እንትን የሆነ ሃርሽ ትሪትመንት ይሆናል። ከዛ አንዴ ደግሞ ለፖሊስ ከታወቅሽ እና ዳታ ውስጥ ከገባሽ በጣም በቀላሉ ነው እንትን የሚያደርጉሽ። ያ ነገር ጀስት ሃቭ ቱ ቢ ቬሪ ኬርፉል። ከሲስተሙ ጋር ሄዶ መላተም አያስፈልግም። ሲስተሙ ደግሞ ችግር እንኳን በሚልበት ሰዓት ላይ ከዛ ለመውጣት ጠበቃ ማማከር፣ ሰዎችን ጋር እንትን ማድረግ በጣም ኢምፖርታንት ነገር። ብዙ ሰዎች እኔ አጋጥሞኛል፣ በጣም ልባቸው የተሰበረ ልጆች ወልደው አሳድገው፣ ግን አንፎርቹኔትሊ ልጆቻቸው በዚህ ሲስተም ውስጥ እንትን ብለው በቃ ቤተሰብ የተበተነ አለ፣ ልጆቻቸውን ያጡ አሉ። እና ያ ነገር ከእንትን ከማለቱ በፊት ይህን ነገር እንዴት አድርገን ነው ልጆቻችንን መምከር የሚያስፈልገው የሚለውን ነገር እሱ ላይ አሁን እንግዲህ ደግሞ አጠር ያለ እረፍት ወስደን እንመለስ እና እስካሁን የተነጋገርነውን ነገር ትንሽ ራፓፕ ሰመራይዝ አድርገን ወይም ደግሞ ትንሽ ጠቅለል አድርገን እሱን እንነገርና ወደሚቀጥለው እንሄዳለን። አጠር ያለ እረፍት ወስደን እንመለስ። Like, comment, and subscribe to Dar Escobar for more videos.